ሳሙኤል ላይ ደግሞ በጣም አስደናቂ ነገር እናገኛለን። አንደኛ ሳሙኤል 7:1-13 ላይ እዛ ክፍል ላይ እስራኤላውያን ወደ ምጽጳ እንደተሰበሰቡ ፍልስጤማውያን በሰሙ ጊዜ እስራኤልን ለመውጋት ተሰበሰቡ። ከዛ እስራኤላውያን ሳሚን እባክህን ጸልይልን፣ በእግዚአብሔር ጮህልን፣ ከፍልስጤማውያን ይታደግ። አሁን ሳሚ ዘጋ ያደረገውን ነገር እዩ። አንድ የሚጠባ ጥቦት አምጥቶ ፍጹም መስዋዕት አድርጎ በእግዚአብሔር ፊት አቃጥሎ አሳረገ ይላል። በዛ ቀን ምንድነው የሆነው? እግዚአብሔር ፍልስጤማውያንን ተበቀላቸው። ሳሚ ያደረገውን ነገር እዩ። አሁን አምልኮ ማለት እንደዛ ነው። እሺ ሳሚ አምልኮ ነው ያደረገው፣ አምልኮ ነው ያደረገው እንጂ የሆነ ዘዴ አልዘየደም። በዚህ ሄዳችሁ ተዋጉ፣ እንደዚህ ተረጋጉ ምናምን አላለም። አንድ ነገር ነው ያደረገው። ያ ነው ጸሎት ማለት። አንድ የሚጠባ ጥቦት አምጥቶ መስዋዕት አድርጎ አቃጥሎ ለእግዚአብሔር ጭስ አቀረበ። ያ ነው ክርስቶስ ማለት እሱ። በደሙ በኩል በዚያ በመስቀሉ በኩል አምልኳችን ታርፎ ልክ አምልኮ ስንጀምር በጠላት ዓለም የሚሆነው ድማሜት እሱ በጠላት ዓለም እየሆነ ያለ የሚሆነው ይሄ ወንድሞች። ለዚህ ነው ይሄ አቀማመጥ ከባድ የሚሆነው። ለዚህ ነው ኪዳኑን የሚያውቁ ሰዎች ተሰባስበው ጥቂት ጊዜም ቢሆን መጸለይ አለባቸው። ሌላ ነገር ሳይሆን መሰዊያ ጭስ ነው እግዚአብሔር የሚፈልገው፣ ክርስቶስ ነው እግዚአብሔር የሚፈልገው። በቃ የእግዚአብሔር ትኩረት ልጁ ነው። ልጁ ሲሆን በልጁ በኩል አምልኮ፣ በልጁ በኩል ሁሉም ነገር ሲደረግ በቃ መንፈሳዊ ዓለም በዚህ በቃሉ የምንረዳው ዓለም ነው እንጂ በማየት እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ነው። ከእውነትና ከመንፈስ ከወጣን የለን በቃኛ በዚህ እግዚአብሔር በዚያ የለም አንገናኘው። ሁሉ ጊዜ በእውነትና በመንፈስ በእውነትና በመንፈስ ለመሆን ደግሞ እውነቱን መረዳት ነው፣ ኪዳኑን ማወቅ ነው። እግዚአብሔር ኮቴ ከኪዳኑ ጋር በዚያ ቀን እግዚአብሔር እስራኤልን ታደገ ፍልስጤማውያን። ይሄ የኛ የመበቂያ መንገድ፣ የኛ መበቂያ መንገድ ሁሉ ጊዜ በአምልኮ ውስጥ ነው። የኛ ውጊያ እንደዛ ነው። እዚህ ጋር እንግዲህ ቅድም እንዳየነው ኢዮራም ክፋት ነው ያደረገው በእግዚአብሔር ፊት፣ አመፀ በእግዚአብሔር ላይ። እግዚአብሔር ግን ስለ ባሪያው ስለማን ሲል? ስለ ዳዊት ሲል ምን ብሎት ነበረ ዳዊትን? ቁጥር 9 ላይ በሄድክበትም ሁሉ ካንተ ጋር ነበርኩ፣ ጠላቶችንም ሁሉ ከፊቴ አጠፋው፣ በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አድርገልሃለሁ። ለሕዝቤ ለእስራኤል ስፍራ አድርግለታለሁ፣ እተክለውማለሁ፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቋትም፣ ከጠላቶችም አሳርፍሃለሁ እያለ ይቀጥላል። እዚህ ቦታ ላይ ለእግዚአብሔር ለዳዊት ምን እያለው ነው? በሄድክበት ሁሉ ከአንተ ጋር እሆናለሁ። ለምንድን ነው እግዚአብሔር እንደዛ እያለ ያለው? የዳዊት ልብ ሁል ጊዜ ከኪዳኑ ጋር። ከዚህ በፊትም በተደጋጋሚ ወርድ ሙቭመንት ስናደርግ ለምሳሌ እግዚአብሔርም ከዮሴፍ ጋር ነበረ ሲል ምን እያለ ነው? ዮሴፍ በኪዳኑ ውስጥ ነበረ ያለ። አብሮት ያለውን እግዚአብሔርን ዮሴፍ ኢንጆይ ያደርግ ነበረ። እግዚአብሔር አብሮት እንዳለ እርግጠኛ ሆኖ ነበረ ያለ። that is our identity። የኛ አይደንቲቲ እሱ የእግዚአብሔር አብሮነት። ለምንድን ነው እግዚአብሔር ኢዮራም ክፋት ሲያደርግ ይሁዳን አጠቃላይ ይሁዳን ለማጥፋት የተዘጋጀው እግዚአብሔር እጁን የመለሰው ሲባል ለዳዊት ስለገባው ኪዳን ሲል ዳዊት ምን አድርጎ ነበር? በኪዳኑ ውስጥ ይሄድ ነበር። እግዚአብሔርን አንተ መጠጊያ ነህ ይለዋል። እግዚአብሔርን አንተ አለቴ ነህ ይለዋል። እግዚአብሔርን አንተ መሸሸጊያ ዋሻዬ ነህ፣ አንተ መድኃኒቴ ነህ።
ይሄ ቀላል እንዳይመስላችሁ። እኛ የሚቀለን የሰው ልጆች የሚቀለን በጡንቻዬ ይሄ ነው የሚቀለን። ይሄ ነው ትልቁ በሽታችን እሱ ነው። ዘፍጥረት ምዕራፍ 3 ላይ ሁሌ ይነሳል ይሄ ሐሳብ። ሰይጣን እኛን የያዘበት ያጠመደበት ትልቁ ወጥመዱ ምንድነው? ኢነነት። ዳዊት ንጉስ ነው፣ መካባቸው ብዙ ነገሮች አሉ፣ ግን እኔ አይል ዳዊት ሁሉ ጊዜ እግዚአብሔርን መጠጊያው እንደሆነ ነው የሚያው። የእግዚአብሔር አብሮነት ነው እንጂ የሚያደርገው እግዚአብሔር እረኛዬ ነው የሚለው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። በቃ እግዚአብሔርን ነው ዝማሬው። እግዚአብሔር አብሮነት የክርስቶስ ኢየሱስ ደም በክርስቶስ የተፈጸመው ስራ ያደረገልን ትልቁ ነገር የእግዚአብሔርን አብሮነት ነው ሰጠን። ታዲያ ችግሩ አሁን ምንድን ነው ሲባል የኛ ይሄ ጆሮአችን ማየትና እጆቻችን መዳሰስ ያን ነው የሚፈልገው። እግዚአብሔር አሁን በመካከላችን ነው። በጣም መዋረቅ ያለብን መደሰት ያለብን በእያንዳንዱ ቀን በሄድንበት ስፍራ ሁሉ ጊዜ ማስታወስ ያለብን አይደንቲቲያችን በእግዚአብሔር የተመለሰ ማንነታችን የእግዚአብሔር ከኛ ጋር መሆን የእግዚአብሔር ከኛ ጋር መሆን ትልቁ የደሙ ዋጋ ትልቁ ደሙ የሰራልን ያደረገልን ስራ የእግዚአብሔርን አብሮነት ነው የሰጠን። ይሄንን ሚስ እንድናደርግ ነው የጠላት ትልቁ ዓላማ። እግዚአብሔር አብሮክ አይደለም ነው ውጊያው፣ እሱ ነው። አያችሁ፣ እግዚአብሔር አብሮክ አይደለም ነው። ስናምን እግዚአብሔር ከኔ ጋር ነው እንላለን። በትክክል እንጆይ እናደርጋለን። ሪል ነው እግዚአብሔር ከኛ ጋር። እግዚአብሔር ይርዳን። እዚህ ጋር ይሄ ነው ጸሎታችን። እግዚአብሔር ይርዳን ወንድሞች። እግዚአብሔር ከኛ ጋር እግዚአብሔር ከኛ ጋር ስላልሆነ አይደለም የሆነ ሁሉ የምንሰማው እያንዳንዱ ነገር እግዚአብሔር ከኛ ጋር ስላልሆነ አይደለም። እግዚአብሔር ከኛ ጋር እግዚአብሔር ከኛ ጋር ስለመሆኑ ምንም ነገር ለኛ ሊያወራን አይችልም ከኪዳኑ በስተቀር። ይሄንን ኪዳን አጥብቆ ያዘ ሰው ነው ዘመኑን የሚያሸንፈው፣ ቤተሰቡን የሚታደገው። ቅድም እንዳየናቸው እነዛን ሁሉ እግዚአብሔር ሊያጠፋ እንኳን ብዙ እርምጃ ወስዶ የተመለሰበት ምስጢሩ የእግዚአብሔርን አብሮ ለመሆን በኪዳኑ በኩል የነበረውን ትኩረት የተረዱ ሰዎች፣ በብሉይ ኪዳን ዘመን ያንን እንዲሁ ያደረጉ ሰዎች ናቸው። በእኛ በኩል ስላልተቻለ እግዚአብሔር በገዛ በራሱ መንገድ አበጀን። ራሱ እግዚአብሔር መፍትሄ አበጀና በመካከላችን የነበረውን የጥሉን ግድግዳ በደሙ አፍርሶ በልጁ ሞት አፍርሶ እግዚአብሔር ከኛ ጋር አብሮን ሆነ። that is our identity። ከዓለማውያንና እኛን የሚለየን የእግዚአብሔር አብሮነት ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። that is ይሄ ነው ሀብት፣ ይሄ ነው ወርቁ፣ ይሄ ነው ለኛ ወርቃችን፣ ይሄ ነው እንቋችን፣ ይሄ ነው እግዚአብሔር ከኛ ጋር ነው። እግዚአብሔር ከማን ጋር ነው? ከኛ ጋር። መልካም ስራ አልስላለ እግዚአብሔር ከዘር ጋር ጉዳይ የለውም። እግዚአብሔር ለዚህ ነው በዚያ ስኩተስ ግሪካዊ አይሁዳዊ መባል አልተቻለም። በደሙ በኩል በኪዳኑ በኩል አንድን ሰው እግዚአብሔር አንድ አዲስን ሰው ሌላን ሰው ፈጠረ። እግዚአብሔር አብሮት የሚሆነውን ሰው እግዚአብሔር ካንተ ጋር ይህን የተረዱት ናቸው ዓለምን ያሸነፉ። እግዚአብሔር ለዚህ ነው ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እግዚአብሔር አብሮን እንዳለ ነው ማመን ያለብን። እግዚአብሔር ልክ አምልኮ ስንጀምር እግዚአብሔር ትራንሰንደንት በስራ ላይ እንዳለ ሁሉ ጊዜ መሰባሰብን ማብዛት ያለብን ለዛ ነው። ኪዳናዊ የሆነውን አምልኮ መናፈቅ፣ ክርስቶስ ሰንተርድ የሆነበትን አምልኮ መናፈቅ ያለብን ለዛ ነው። ስራችን ዛሬ አይታይም፣ አሁን እንዲህ ስንቀመጥ አይታይም፣ በኋላ ግን አካል ይለብሳል። በማናውቀው መንገድ አካል ይለብሳል። በማናውቀው መንገድ መልስ ይመጣል። አሁን ይሄ ጉባኤ ሄደን ሰውን የምንታገላለን፣ ትራንሰንድ ነው ነገሩ። አሁን ይሄን ነው ማወቅ ያለብን። አሁን ሰዎችን እግዚአብሔር መላክ ይጀምራል። እኛንም መገናኘት ወዳለብን ሰዎች መላክ ይልካል እግዚአብሔር። ልክ ስራው ምናዊ ነው፣ መንፈሳዊ ነው።